ያለ ህብረት ቤተክርስቲያን አትሰኝም። ያለ ህብረት ግለሰባዊ ማንነት የላትም ቤተክርስቲያን። ይሄ ምንድነው? በዚህ አውቶሪቲ ወይም ደግሞ ሃይራርኪ የሚባል ግለሰባዊ ስልጣን የለም በቤተክርስቲያን ውስጥ። ጠይቆ ነው እግዚአብሔርን የወጣው ስንት መሆንን? አንድ ስጋ መሆንን። በጣም ጥሩ ለብሳችሁ፣ ጥሩ በልታችሁ፣ ጥሩ ጠጣችሁ ሰዎች አንቱ ምናምን እያሏችሁ ግን ውስጣችሁ ባዶ ሆኖ አያውቅም? ባዶ ምን ነዳው መኪና ምን ሰራበት መስሪያ ቤት ምናምን ለውስጣችን ሙላት አልሆን ብሎን ባዶ እንሆናለን። አሁን እግዚአብሔርን ልብ ላይ ማስቀመጥ ከባድ አይደለም? በጣም ከባድ ነው። ክርስቲያኖች ልብ ለከንፈር በሜትር ቅርብ ነው። እግዚአብሔርን ግን ልብ ላይ ማስቀመጥ ሌላ ተራራ ነው የጋበዙት። ብዙ ባሎች እኮ ድክም ይላቸዋል። ስራ ውለው ደክመው ምናምን በጣም ደክመው እቤት ይገቡና ሚስቴ እባክሽ ቶሎ በይ ደክሞኛል ራት አቅርቢልኝ ይላሉ። እውነት ነው። ሰርተው ነው የሚውሉት። ይርባል አይደለም? ራት ምናምን ቶሎ በይ ይላሉ። ራት ይበላሉ። ሚስትየው ትንሽ አስተዋይ ከሆነች እስቲ ባለቤቴ ትንሽ እንጸልይ አንዴ ብለህ እባክሽ ደክሞኛል ልተኛ ነው የሚለው። እውነት አሰተ እንደ እግዚአብሔር ፈቃድ የምንማርበት የትምህርታችን ርዕስ ቤተክርስቲያንና ቤተሰብ በሚል ይሆናል። ንጽጽራዊ ትምህርት ነው። ሁለቱን ትልልቅ የሚባሉ እግዚአብሔር በልዩ ዓይን የሚመለከታቸው ሁለት ምሰሶች ናቸው በዚህ ምድር ላይ የሚታወቁ። እነዚህን ሁለቱን ነው የምንመለከተው። በአንድ ቀን ያው ትምህርቱ አያልቅም። በቀጣይ አንድ ክፍል ሌላ ጊዜ የሚፈልግ ይሆናል። እንደዚያ ባለ መንገድ እንመለከተዋለን። ትምህርቱን ዋና በዚህ ርዕስ እንድንማር ያስፈለገበት ዋና ምክንያት አሁን ይሄ ዘመን ያው ትንሽ ከባድ ዘመን ነው። እንደምታውቁት የዲጂታል ዘመን ነው። ዓለሙን ይሄ ማህበራዊ ሚዲያው የማረከበት ዘመን ነው። በጣም ከባድ ዘመን ነው። ይሄ ዘመን እድልም እዳም ይዞ መጥቷል ለኦርቶዶክሳዊ አስተሳሰብ። ኦርቶዶክሳውያን በደንብ ከነቁ ካወቁ ከበቁ ያንን ዓለም መቀደስ የሚችሉበት ጉልበት ያገኛሉ። ኦርቶዶክሳውያን ደግሞ በዚያው መጠን ካልነቁና ካልበቁ ደግሞ በዛ የሚዋጡበት እድላቸው የሰፋ ነው የሚሆነው። ከዚህ አንጻር ይሄ ሊበራል ኦርቶዶክስ እየመጣ ነው የሚመስለው። ማለት በነገር ሃይማኖት ትምህርት ሁሉ የሚፈልገውን እየመረጠ እንደ ብፌ የማይፈልገውን እየተው መሄድ የሚፈልግ አዲስ ትውልድ እየበቀለም ያለ ይመስላል ስንመለከተው። ይሄ ሊበራል አስተሳሰብ ደግሞ ከቤተ ክርስቲያን ሕይወት ራሳችንን እንድናገል ይጋብዛል። ከቤተ ክርስቲያን ሕይወት የተገለለ ደግሞ የተቀደሰ ቤተሰብም ሊኖር አይችልም ከቤተ ክርስቲያን ውጪ ሆኖ። ስለዚህ ለሁሉ ነገር ሊበራል፣ ለትዳርም ቢኖርም ባይኖርም ምን ችግር አለው ጋብቻ የሚሉ ወንድም ሴትም እየተፈጠረ ያለበት ጊዜ ነው። አንዳንድ ሰዎች እንደውም አንዳንድ እህቶች እኔ ዝም ብዬ ሳገኛቸው እና የሚያወሩኝ ተጠግተው የሚያወሩኝ አንዳንድ እህቶች ለምንድን ነው ትዳር ምናምን? አይ እኔ በቃ በኤክስቴንሽን አንድ ከወለድኩኝ በቃ ምናምን የሚሉ ሁሉ እየመጡ ነው። እና ይሄን አስተሳሰብ ቤተክርስቲያን እንዴት ነው የምታየው የሚለውን ሀሳብ ለማየት መጀመሪያ ቤተክርስቲያንን እናያታለን። ቤተክርስቲያን የሚለውን ሀሳብ ብዙ ጊዜ እዚህም ከኔ ጋራ በነገረ ቤተክርስቲያን ተማምረናል። የቤተክርስቲያን ትምህርቷ በጣም ሰፊ ነው። ከኦሪት ዘፍጥረት ጀምሮ እስከ ዮሐንስ ራእይ ቤተክርስቲያን የሌለችበት የለም። ቤተክርስቲያን ያልተገለጠችበት የለም። በብሉይ ኪዳን ዘመን ቤተክርስቲያን በትንቢታዊ መንገድ ትገለጥ ነበር። በአዲስ ኪዳን ደግሞ አካላዊ እውነት በመሆን በክርስቶስ በኩል ተገልጣለች፣ ለትውልዱ ተዘርግታለች ቤተክርስቲያን። ከዚህ አንጻር ቤተክርስቲያን በቤተክርስቲያን ታሪክ ቤተክርስቲያን የመጀመሪያዎቹ የክርስቶስ ደቀ መዛሙርት ስብስብ ይሄ 120ው ቤተሰብ የምንለው ወይም አንድነታቸው አቅሌሲያ ተብሎ ይጠራል። ብዙዎቻችን ለልጆቻችን ምናምን ስሙን እንጠቀመዋለን። አቅሌሲያ የሚል ስያሜ የተሰጣቸው የክርስቶስ ተከታዮች የሆኑ በጣም ልዩ መልክ ያላቸው በኋላ እንመጣበታለን የስብስቦች ናቸው እነዚህ። ለዚህ ነው ሐዋርያው ቅዱስ ጳውሎስ ለተሰሎንቄ ምዕመናን በጻፈው መልእክቱ በሁለተኛ ተሰሎንቄ መልእክት ምዕራፍ 2 ቁጥር 1 ላይ እንዲህ አለ፣ ነገር ግን ወንድሞች ሆይ ስለ ጌታችን ስለ ኢየሱስ ክርስቶስ መምጣትና ወደ እርሱ ስለመሰብሰባችን ብሎ ይናገራል። አንደኛ እነዚህ የመጀመሪያዎቹ ክርስቲያኖች
አቅሌሲያ ተብለው የተጠሩት ልዩ ስብስብ የነበሩት ቤተክርስቲያን የምትታይባቸው አካላት የክርስቶስን መምጣት በጉጉት ይጠብቁ የነበሩ እና የተሰበሰቡበትም ደግሞ ስለ እርሱ እንደተሰበሰቡ ለእርሱ እንደተሰበሰቡ የተረዱ ያወቁ ነበሩ። እነዚህ አቅሌሲያ ተብለው የሚጠሩት ማለት ነው። ይሄ የእውነት ስብስብ ነው። በመካከላቸው ሐሰት የማይቀላቀልበት እውነት ያለበት ታማኝነት፣ እምነት፣ ጽድቅ እነዚህን የመሳሰሉ ነገሮች ገንዘብ ያደረገ መልኩ በዚህ የሚታወቅ ስብስብ ነው። ለዚህ ነው ቅዱስ ጳውሎስ ይህን ስብስብ ራሱ ሲገልጠው ልጁ ጢሞቴዎስን ሲመክረው ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ፣ ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው የሚለው የምእመናኑን ስብስብ ነው። ይህን ቅዱስ ጳውሎስ ይህን በተናገረበት ዘመን ሕንፃ ቤተ መቅደስ አልተሰራም፣ የለም። ሐዋርያት ምስጢራት የሚሳተፉት በጎ በሆኑ ምእመናን ቤታቸውን በለገሱ ምእመናን ቤት ውስጥ ነው። ስለዚህ ቅዱስ ጳውሎስ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው የሚለው ስብስቡን ነው ማለት ነው። እና ይሄ የእውነት አምድ ነው፣ የማይናወጥ ነው። የሕያው እግዚአብሔር ደግሞ ቤተ ክርስቲያን ነው፣ ለእርሱ የተሰበሰበ ነው፣ ለዚህ እውነት የሚኖር ነው። ስለዚህ እነዚህ የተሰበሰቡ አካላት በእግዚአብሔር የተጠሩ ምእመናን ህብረት ይባላሉ። በማን የተጠሩ አልኳችሁ? በእግዚአብሔር። ማን እንደጠራቸው ለምን እንደተጠሩ የገባቸው ማለት ነው፣ የተረዱ ማለት ነው። ይሄን ያወቀ የተረዳ ሰው ማን እንደጠራው ማን ወደዚህ ህብረት እንዳስገባው በትክክል ያወቀ ሰው የእውነት አምድ አካል ነው የሚሆነው፣ አይናወጥም ማለት ነው። ቤተ ክርስቲያንን ኢንጆይ አይደለም የሚያደርግባት፣ ይኖርባታል። የሆነ ሲመቸው ልክ እንደሚሄድበት ካፍቴሪያ ሲመቸው እየሄደ የሚተዋት አትሆንም። የእውነት አምድ አካል ነው እሱ። እውነት የሆነችው ቤተ ክርስቲያን የምትታይበት አካል ስለሚሆን ማን እንደጠራው ከገባው ይኖራል ማለት ነው። በምንም በመከራም በሐዘንም በችግርም በረሃብም በጥጋብም በደስታም በሐዘንም በምንም ሁኔታ ውስጥ ቢኖር እዚህ የእውነት አምድ ውስጥ መኖር ቅዱስ ጳውሎስ እንደመከረው። ስለዚህ ቤተ ክርስቲያንን ስናስባት እኛ ራሳችን የእሷ የአካሏ ሙላት የምንሆን ልክ ይህን አዳራሽ ስትመለከቱት ይሄ አዳራሽ በቀላል አይደለም የተሰራው። በጣም ብዙ ዋጋ አስከፍሏል፣ ብዙ ተከፍሎበታል ይሄ አዳራሽ ሲሰራ። ይሄ አዳራሽ ግን የተዋበ አዳራሽ እንዲሆን እያንዳንዳቸው ብሎኬቶቹ ዋጋ አላቸው። እያንዳንዳቸው ልክ እንደዚህ ናቸው ክርስቲያኖች። ለክርስቶስ በተሰራችው በታነጸችው ቤተ ክርስቲያን ውስጥ የተገነቡ ብሎኬቶች ናቸው። እና ዝም ብላችሁ አስቡት፣ ከዚህ አዳራሽ አንድ ብሎኬታውን ቢጎል አዳራሹ መጽናት ይችላል? አይችልም። ልክ እንደዛ ማለት ነው። ልክ እንደዚህ ኃላፊነት የሚወስድ ማለት ነው ክርስቲያን በቤተ ክርስቲያን ሕያው በሆነው ሕንፃ ውስጥ ልክ እንደ አንድ ብሎኬት ለቤተ ክርስቲያን ሙላት ሆኖ በክርስቶስ የተጠራ ነው። ይሄን ያስባል። ስለዚህ ይሄ አቅሌሲያ የሚለው ስም የቤተ ክርስቲያንን ትክክለኛ እና ህልውናዊ ማንነት ህልው የሆነ የማይሞት ማንነት በውስጧ የያዘችውን አካላዊ እውነት ለመግለጽ የሚያስችል ነው ማለት ነው። ህልው ነው፣ አይሞትም፣ አይቋረጥም። ደግሞ ምን አለው? እውነት አለው። በህልውናና በሕያውነትና በእውነት ላይ የቆመ ማንነት ማለት ነው ቤተ ክርስቲያን። ስለዚህ አቅሌሲያ የሚለው ስም መጥራት ወይም ደግሞ መሰብሰብ ከሚል የግሪካዊ ግስ የተወሰደ ነው። መሰብሰብ። ይህ አቅሌሲያ የሚለው ቃል ምን ያሳያል ማለት ነው? ጥሪ ወይም ደግሞ በግብዣ የተፈጠረ ስብስብ፣ በመለኮታዊ ግብዣ የተፈጠረ ስብስብ። ክርስቶስ በመስቀል ላይ ሆኖ ባሰማው ጥሪ፣ የፍቅር ጥሪ የተሰበሰበ ሕያው ህብረት ነው ማለት ነው። አቅሌሲያ የሚለው እዛ ውስጥ ነው የተካተት ነው። ስንጠመቅ እዛ ውስጥ ነው የተካተት ነው። በሜሮን ስንከብር እዛ ውስጥ ነው የማይሞተው ህብረት ውስጥ
በምንም ነገር የማይለወጠው ህብረት ውስጥ ነው የተካተት ነው። ስለዚህ ይሄ አክሌሲያ የሚለው ስም የዚህ አካል በስሙ ለመጠራት መብት የሚኖራቸው ሲጠሩበት የማያፍሩበት የሚሆኑት አስተዋይ አእምሮ ያላቸው ፍጥረታት። ምን አይነት አእምሮ አልኳችሁ? አስተዋይ አእምሮ ያላቸው ፍጥረታት ማለትም ሰውና መላእክት ራሳቸው ወይም ገዢያቸው ለሆነው ለክርስቶስ በፍቅር እየተገዙ የሚኖሩ መሆናቸውን ያመለክታል። በፍቅር በማይናወጥ ፍቅር፣ በማይለወጥ ፍቅር፣ በዚህ ፍቅር የሚኖሩ ናቸው። እግዚአብሔርን ትወዱታላችሁ? ትወዱታላችሁ? እዚህ ነው ወደዋለሁ የምትሉ እጃችሁን አሳዩ። ምን ነው? አይ ኃላፊነቱን እንድትወስዱ ነው በኋላ አይደለ? ጥሩ አውርዱ። አንድ ሰው ይገርማቸዋል። አንድ ፈላስፋ፣ ግሪካዊ ፈላስፋ ነው እና በጣም ትልቅ ፈላስፋ ነው። በጣም ትልቅ የተሰወሩ ፍጥረታትን ገልጦ የእውቀት መጋረጃ ገልጦ በዚህ ጊነስ ቡክ የሚባል የዝና መጽሐፍ ላይ የተጻፈ ሰው ነው እና ከዝናው የተነሳ መንገድ ላይ ሰዎች ሲያገኙት ፎቶ አብረን እንነሳ ምናምን ፈርምልኝ የሚሉት አይነት ሰው ነው ማለት ነው፣ ከዝነኝነቱ የተነሳ እና እንዲህ ያለ ትልቅ ሰው ነው። በሰረገላ በምናምን የሚጓዝ ነው። አንድ ቀን ግን ውስጡ ባዶነት ተሰማው። ባዶነት። አናን እንደዚህ አይገጥማችሁ? በጣም ጥሩ ለብሳችሁ፣ ጥሩ በልታችሁ፣ ጥሩ ጠጣችሁ፣ ሰዎች አንቱ ምናምን እያሏችሁ ግን ውስጣችሁ ባዶ ሆኖ አያውቅም? አዎ ባዶ። ምን ነዳው መኪና፣ ምን ሰራበት መስሪያ ቤት ምናምን ለውስጣችን ሙላት አልሆን ብሎን ባዶ እንሆናለን። እና በጣም ባዶነት ተሰማውና አሁን ፈላስፋ መሆኑ ዝነኛ መሆኑ የውስጡን ባዶነት ሊሞላለት አልቻለም። በቁፋሮ የሚገኝ አይደለም ይሄ። እና ምን ላድርግ ብሎ አሰበ እና የኔ ዝና ምንድነው ምናምን አለና አንድ ነገር ተመለከተ። አቶስ የሚባል ግሪክ ውስጥ ያለ ትልቅ ተራራ አለ። ገዳም ነው። በጣም ትልልቅ ኦርቶዶክሳውያን አባቶች የወጡበት ገዳም ነው። በጣም ሩቅ ነው፣ ወጥቶ አያውቅም። ግን እዚያ ገዳም ላይ ብዙ መነኮሳት እንደሚኖሩ ያውቃል። እና ተራራው ላይ እነዚህ አባቶች እኔ ከብፌ አማርጬ ነው የምመገበው፣ ግን ምንም ሰላም የለኝም። እነሱ እዚያ ሱፐርማርኬት የለም ምን የለም፣ ግን ጸጥ ብለው ነው የሚኖሩት ብዙ ሆነው። እኔ ብቻዬን ተረብሼ ያለው። እኔ ልብስ አማርጬ ለብሳለሁ፣ እነሱ አንድ አይነት ልብስ ነው የሚለብሱት። እዛ ጋርመንት የለም። እና ምንድን ነው እንዲህ ያለ ጸጥታ ብዙ ሆነው ሊያገኙ የቻሉት? እና የጄ ልጠይቃለና ተራራውን ወጣው። በጣም ሩቅ ተራራ ነው። ሲወጣው ደከመው እና በሰረገላ የሚጓዝ የለመደ ሰው ነው። ተራራውን ወጥቶ ጨረሰና ልክ እንደጨረሰ ርፍ አለና ውድቅ አለ። እንደወደቀ አንድ አረጋዊ መነኩሴ መጡ። ጺማቸው ነጭ የሆነ ወገባቸው ጎበጥ ያለ በእጃቸው በትር ያዙ፣ በትር የተደገፉ ምናምን ብድክም ያሉ የሚመስሉ አባት ሲያልፉ አንቱ አላቸው። ፓጋን ነው እሱ፣ እምነት የለውም። አቤት አሉት። ደስ ብሎት ያውቃል አላቸው። አዎ አሉት። ሁልጊዜ ደስተኛ ነኝ አሉት። ለምንድን ነው ሁልጊዜ ደስተኛ የሚሆኑት አላቸው። የእግዚአብሔርን ስም ስለምጠራ አሉት። እግዚአብሔርን ስም መጥራት ደስ ያሰኛል አለ። አዎ ሶስት የጠራው እግዚአብሔር አለና የታል ደስታ አላቸው። ሲል ምን አሉት እሳቸው? አንተ እልህን የተጋባህ አሉት ከእግዚአብሔር ጋር እና ዝም ብለህ በከንፈር ነው የምጠራው፣ ልብ ውስጥ እስኪቀመጥ ጥራው አሉት። አሁን እግዚአብሔርን ልብ ላይ ማስቀመጥ ከባድ አይደለም? በጣም ከባድ ነው። ክርስቲያኖች ልብ ለከንፈር በሜትር ቅርብ ነው። እግዚአብሔርን ግን ልብ ላይ ማስቀመጥ ሌላ ተራራ ነው የጋበዙት። ተው እንደማይደርስበት ገባውና ጥያቄውን ቀየረ። እሺ አባቴ ቆይ ደስ የሚሉት የእግዚአብሔርን ስም ሲጠሩ ለምንድን ነው አላቸው። ስለሚወደኝ አሉት። ምን ስለሚለኝ? ስለሚወደኝ አሉት። እና ከዛ ያው እሱ ፈላስፋ ስለሆነ ሎጂክ ይወዳል፣ አመክንዮ ይወዳል። ጠየቀ። ልክ እኔ እናንተ እንደጠየቅኳቸው እርሶስ ይወዱታል አላቸው። እና የሚኖሩበት ገዳም ነው። በቀን አንዴ ነው የሚበሉት፣ አንድ አይነት ልብስ ነው የሚለብሱት፣ ረጅም ሰዓት ሲጸልዩ ነው የሚውሉት። ዓለምን አያውቋትም። እና ይወዱታል እርሶ ብሎ ሲጠይቃቸው ልጅ ያሉት በዚህ ገዳም እግዚአብሔርን ስለመውደድ 40 ዓመት ተምሬያለሁ፣ ገና ለወደው እየሞከርኩ ነው አሉ። ገና ምን ላደርገው? እስኪ ዝም ብላችሁ አስባችሁታል? ቤታው እናንተ ቲክቶክ እያያችሁ የምታመሹበት ሰዓት ነው የጸሎታችሁ ሰዓት ይበልጣል? ታዲያ እንወደዋለን እግዚአብሔር? ትዝብቱን ለራስ መውሰድ ነው አይሻልም?
ግን ምን መሰላችሁ? በፍቅር የተጠሩ እግዚአብሔርን የሚወዱ አካላት ስብስብ ነው ቤተ ክርስቲያን መሆን ማለት። ያ ማለት ነው አይደል? ብዙ ባሎች እኮ ድክም ይላቸዋል። ስራ ውለው ደክመው ምናምን በጣም ደክመው እቤት ይገቡና ሚስቴ እባክሽ ቶሎ በይ ደክሞኛል ራት አቅርቢልኝ ይላሉ። እውነት ነው፣ ሰርተው ነው የሚውሉት፣ ይርባል አይደለም? ራት ምናምን ቶሎ በይ ይላሉ፣ ራት ይበላሉ። ሚስትየው ትንሽ አስተዋይ ከሆነች እስቲ ባለቤቴ ትንሽ እንጸልይ አንዴ ምን እባክሽ ደክሞኛል ልተኛ ነው የሚለው። እውነት አሰተ ታዲያ እግዚአብሔር እንወደዋለን? አሁን ስሜት ነው ማለት ነው የሚጫወተው እኛ ውስጥ። አያችሁ? እግዚአብሔር ልባችን ላይ እንዲቀመጥ ይርዳን። አሁን ልቤ ላይ በሉት ክርስቲያኖች፣ ልብ ላይ ሲቀመጥ የትም አንጥለውም እግዚአብሔርን። የትም በሆነ ተራ ጉዳይ አንጥለውም እግዚአብሔርን። ኃላፊ በሆኑ ጉዳዮች አንጥልም። አሁን እኛ በጣም ብርቅ የሆነብን ቲክቶክ ነው አይደል? ይገርማቸዋል። ቲክቶክ ደግሞ ነገ ከ5 እና 6 ዓመት በኋላ ያረጃል። ፖስት ሞደርኔሽን ነጮቹ በጣም ሄደዋል ከዘመናዊነት አልፈው። እኛ አሁን ፖስት ፖንድ እያደረግነው ነው ዘመናዊነትን እያሉ ነው። ወደ ሌላ ቅዠት እየሄዱ ነው እነሱ። እና ሌላ የሚያስደንቅ ነገር ያመጡልናል። በሚብለጨለጩ ነገሮች በሙሉ እግዚአብሔርን እየተካ ነው ከመጣን አንወደውም። እግዚአብሔር የማይለወጥ እውነት ነው። ይኸውልህ ይከሱናል። ምዕራባውያኑ ምን ብለው ይከሱናል? ኦርቶዶክሳዊት ቤተክርስቲያን ስታክ አድርጋለች ይላሉ። ቆማለች የሆነ ቦታ፣ አዲስ ነገር አታስተናግድም ይላሉ። አዎ ቆመናል። የቆምነው ግን ማን ጋር እንደሆነ ታውቃላችሁ? ክርስቶስ የሰጠን እውነት ጋር ነው። ከሱ ውጪ እርሱ ከሰጠን እውነት ውጪ አፕግሬድ ሊያደርግ አሻሽሎ ሊሰጠን የሚችል ፍጡር በዚህ ምድር ላይ ሊገኝ አይችልም። ስለዚህ ስታክ ማድረጋችን እውነት ላይ ነው። ስታክ ያደርግ የማያረጅ እውነት ላይ፣ የማይለወጥ እውነት ላይ ቤተ ክርስቲያን ማለት እሱ። ስለዚህ ይሄ ኤክሌሲያ የሚለው ቃል በክርስቶስ የፍቅር ግብዣ ወደውት አብረውት የሚኖሩት አካላት ማለት ነው። እኛ በዚህ ስም ነው የተጠራ ነው ማለት ነው። ይሄ ኤክሌሲያ የሚለው ቃል ከመጀመሪያ የሰው ልጅ ዘመን ጀምሮ በሁሉም ትውልድ ውስጥ የሚነሱ በእግዚአብሔር የሚታመኑ ሰዎች ህብረት ነው። በሁሉም ከአዳም ጀምሮ ይገርማል። የትኛውም ስብስብ የትኛውም ህብረት መነሻ አለው። መነሻ ብቻ ሳይሆን ህብረቱ በተቋቋመ ጊዜ ለነበሩ ሰዎች ብቻ ነው የሚሆነው። ጽዋ ማህበር ብንመሰረት ባለነው ሰዎች ነው የሚመሰረተው። ስናልፍ የሚያልፍ ነው ካልተካንለት። ቤተ ክርስቲያን የምትባለው ግን ከአዳም ጊዜ ጀምሮ እንዴት ክርስቶስ ከእርሱ በፊት ትንቢት ይናገሩለት የነበሩትን ሁሉ እዚህ ታላቅ አካል ውስጥ ብልት አድርጎ ነው የከተተው ክርስቶስ። እዚህ ውስጥ ነው ቤተ ክርስቲያን ኤክሌሲያ የምንላት እሷን። ታላቁ ጎርጎሪዎስ ምን ይላል? ከሙሴ ህግ በፊት የነበሩ ከህግ በታች ይኖሩ የነበሩና በእግዚአብሔር ጸጋ የሚኖሩ እነዚህ ሁሉ የቤተ ክርስቲያን አካል የሚገነቡ ናቸው ይላል። ከሙሴ ህግ በፊት የነበሩ የሚለው አበውን ነው። በህገ ልቡና የነበሩትን እና አብርሃም እና ይስሐቅ እና ያዕቆብን የመሰሉ አባቶች። ከህግ በታች ይኖሩ የነበሩ ደግሞ ሙሴ ህግን ከተቀበለ በኋላ በህጉ የተታደሩ እስራኤላውያን አይሁድን ነው። በእግዚአብሔር ጸጋ የሚኖሩ ያለው ደግሞ ከህዝብም ከአሕዛብም የተጠሩ ክርስቲያኖችን። እነዚህ ሁሉ አካላት በአንድነት የሚገነቡት ነው ኤክሌሲያዊ ማንነት፣ ቤተ ክርስቲያናዊ ማንነት። ይህንን አንድ አባት አውግስጦስ ይባላል ምን ይላል? ክርስቶስ ራሳችን ነው አለ፣ እኛም አካሉ ነን። ይህም እኛ ብቻ ሳይሆን ከኛ በፊት የነበሩትንም ይጨምራል። ዓለም ከተፈጠረ ጀምሮ መልካም ለነበሩ ሰዎች ሁሉ ራሳቸው ክርስቶስ ነው። ምን ለነበሩ ሰዎች? መልካም ላልሆኑ ሰዎች ክርስቶስ እንዴት ራስ ይሆናል? መልካም ያልሆኑ ሰዎች እኔ መልካም ነኝ ብሎ የመሰከረ የዋና ቅን ነኝ ብሎ የመሰከረ ክርስቶስ አካል እንዴት ሊሆኑ ይችላሉ? መልካም ያልሆኑ ሰዎች የመልካም ሰዎች ስብስብ ነው የሚለን። ከዚያ ምን ይላል ሲያብራ? እኛ መጣ ብለን የምናምነውን እነርሱ ደግሞ ይመጣል ብለው ያምኑ ነበርና ትንቢት ይናገሩ ነበርና። ስለዚህ ይሄንን ሁሉ አካል የሚጠቀልል ነው ኤክሌሲያ ቤተ ክርስቲያን። ስለዚህ ስንጠቀልል ማህበረ እግዚአብሔር እንባላለን። እስቲ ማህበረ እግዚአብሔር በሉ። የማን ማህበር? የእግዚአብሔር ማህበርተኞች። የእግዚአብሔርም ዋነኛ ዓላማ የአንድን ዘር ህዝብን መንከባከብ ሳይሆን መላው የሰው ዘርን በአንድ ቤተሰባዊ ህብረት መጠበቅ፣ መመገብና ማዳን ነው።
መላው የሰው ዘር ነው። ግብዣ ያደረገው ለመላው የሰው ዘር ነው። የሆነ አንድ አካባቢ፣ አንድ ብሔር፣ አንድ ቋንቋ፣ አንድ ጎሳ ብቻ የሚጠብቅ ሳይሆን መላውን የሰው ዘር። አምላካችን ስጋችንን የተዋሃደው ለዚህ ነው። የለበሰው የሰውን ስጋ ነው። ስለዚህ የሰው ልጆች በሙሉ ጥሪውን ሲቀበሉ በሩ ክፍት ነው ማለት ነው እዚህ ውስጥ ለመግባት። ይሄን መላውን የሰው ዘር ማዳን የእርሱ ማድረግ ነው። ለዚህ ነው ቅዱስ ጳውሎስ ምን አለ በዕብራውያን መልእክቱ ሲነግረን፣ እያንዳንዱ ቤት በአንድ ሰው ተዘጋጅቷልና ሁሉን ያዘጋጀ ግን እግዚአብሔር ነው። ሙሴስ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሎሌ የታመነ ነበር። ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው አለ ክርስቶስ። ሙሴ በአይሁድ የታመነ ነው። ምን ማለት? በብሉይ ኪዳን ሙሴ እንደ ባሪያ ያገለግላቸው ለአይሁዳውያን ታምኖላቸዋል፣ ዋጋ ከፍሎላቸዋል። ክርስቶስ ደግሞ በአዲስ ኪዳን የእግዚአብሔር ልጅ እንደመሆኑ መጠን በሕማሙና በሞቱ ላዳናቸው የምእመናን ንብረት ለቤተ ክርስቲያን የታመነ ነው። አብረን ስንኖር የታመነ ነው፣ ታማኝ ነው። ይሄን ነው የሚነግረን። ስለዚህ አዲሱ የእግዚአብሔር ሕዝብ አንድነት እንደ አይሁድ በአንድ ጎሳ ወይም በአንድ ዘር፣ ቀለም፣ ቋንቋ፣ ባህል ያላቸው ሕዝብ ላይ የተመሰረተ አይደለም። ራሱ ጌታችን ሁሩ ወመሃሩ ኩሎ አሕዛበ ውጡ አሕዛብን ሁሉ አስተምሩ። የማቴዎስ ወንጌል ምዕራፍ 28 ተመልከቱ። አስተምሩና ወደዚህ አካል አምጡ። ለሁሉም የሰው ዘር ክፍት የሆነ ፈጣሪ ከሰው ልጅና ከፍጥረት ጋር አንድ የሆነበት ህብረት ነው ኤክሌሲያዊነት። ቤተ ክርስቲያን ምንላት እሷን ነው። ስለሆነም ማህበረ አይሁድ ከስርዓተ ኦሪት ጋር አልፎ የማህበረ አይሁድ ስርዓቱ ከኦሪት ጋር አልፎ ሁሉን የሰው ልጅ ባሳተፈ በወንጌል ህብረት ኤክሌሲያ ተተክቷል። በወንጌል ህብረት ሁሉን ማቀፍ በሚችል የአይሁዳውያን ከእግዚአብሔር ጋር ይገናኙ ነበር፣ ግን ህጋቸው ዘረኛ ነው፣ ጎጠኛ ነው። ከዕብራውያን ውጪ ሌሎችን ለማስገባት አይፈቅድም፣ ዝግ ነው። ኢይባ ሞዓባዊ ወአሞናዊ፣ አሞናውያንና ሞዓባውያን ወደ እግዚአብሔር ጉባኤ አይግቡ ብሎ ይዘጋል። የኛ ደግሞ ቤተክርስቲያን በቅዳሴያችን መግቢያ ሁል ጊዜ እንደምትመሰሙት ኢይበል ፈላሲ ዘገባህ በእግዚአብሔር፣ ወደ እግዚአብሔር የገባውን እንግዳ አይበለው። በጥምቀት እዚህ ለመላው የሰው ዘር በዚህ የወንጌል ህብረት አንድ ህብረት ማቆም የቻለ ነው። ቀደም እንዳልኳችሁ ልክ ጌታችን ቀድሞ የነበረ የሰውን ስጋ ተዋህዶ የሰውን ልጅ ግላዊና ተፈጥሯዊ ህልውና ወደ ህብረታዊና መለኮታዊ ህልውና በመለወጥ አድሶታል። ግለኛ አይደለም ኦርቶዶክሳዊ፣ ለራሱም ይኖራል። ራስ ወዳድ አይደለም ኦርቶዶክሳዊ። ቤተ ክርስቲያናዊ ማንነት ሲይዝ ለሌላው ጭምር የሚኖር እንዲሆን አድርጎታል። ህብረት። ስለዚህ ቤተ ክርስቲያን ቀድሞ የነበረ የአይሁድ ዘር ወይም ወገን መሰባሰብን መላው ወደ ሆነው መላውን ዓለም መሰብሰብ ወደቻለው ሁሉን የሰው ልጅ ወደ አሳተፈው ወደ አማናዊ የእግዚአብሔር ህዝብ አንድነት በመለወጥ አድሶታል። ኤክሌሲያዊ ማንነት ከየት መጣህ ብሎ አይጠይቅም። የምናምነውን መስክረን አካል የምንሆንበት ህብረት፣ መድሎ የሌለበት እምነት። ስለዚህ የቤተ ክርስቲያን ህይወት ቤተሰባዊ ህይወት ይባላል። ቤተሰባዊ ህይወት በሉ። ሁላችንም ቤተሰቦች ነን። ቤተሰብ የቤተ ክርስቲያን የሥርዓት አምልኮ ህይወት የህብረት ህይወት ነው። መጀመሪያ ቤተ ክርስቲያን ከእግዚአብሔር ጋር የማያቋርጥ ህብረት ታደርጋለች። ሞት የማያቋርጠው ሞት። አሁን እኛ በሞተ ስጋ የተለዩ ቅዱሳን ሁሉ ቃል ኪዳን እንታመናለን አይደለም? ሞት እንኳ ቢሆን አያቋርጠውም ህብረቱን ሞት። ስለዚህ ምን አለ ቅዱስ ዮሐንስ በራእዩ እንዲህ አለ። ራእይ ዮሐንስ ምዕራፍ 7 ላይ ከዚህ ዓለም የተለዩንን ቅዱሳን ሲገልጣቸው እነዚህ ከታላቁ መከራ የመጡ ናቸው፣ ልብሳቸውን አጥበው በበጉ ደም አነጹ፣ ስለዚህ በእግዚአብሔር ዙፋን ፊት አሉ፣ ሌትና ቀንም ያመልኩታል፣ በዙፋኑም የተቀመጠው በእነርሱ ላይ ያድርባቸዋል። ከመከራው ከተለዩ በኋላ አያችሁ። ስለዚህ ምን አለን? ከነዚህ ቅዱሳን ጋር ሳይቀር የመንፈስ አንድነት አለን ማለት ነው። ይህ መንፈስ አንድነት በምድር ላይ ያለነው እኛ ብቻ ሳንሆን በሰማይ ካሉት ጋር ሁሉ መጋጠሚያው ክርስቶስ ሆኖ ይህንን የመንፈስ አንድነት ሰርቶታል። ሰማይና ምድርን አገናኝቶታል። እና ከሰማይ ጋር በተገናኘ አንድነት ውስጥ መኖር ማለት ነው ቤተ ክርስቲያን መሆን ማለት።
ለዚህ ነው ነብዩ ምን አለ? በሞት ጥላ ስር እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በሞት እንኳን ቢሆን ማን ከኛ ጋር ነው? እግዚአብሔር ከኛ ጋር ነው። ለዚህ ነው ቅዱስ ጳውሎስ እኔ ልሄድ ከክርስቶስ ጋር ልኖር ናፍቃለሁ ከሁሉ ይልቅ ለኔ የተሻለ ነውና በድንግዝግዝ ከማየት ወጥቶ ፊት ለፊት እግዚአብሔርን ወደሚያይበት ዓለም የሚሻገርበት ስለሆነ ማለት ነው። ስለዚህ እኛ ያንን ወደ መጠበቅ ነው በድንግዝግዝ እያየን እዚያ ጋር ለመሳተፍ ጉዞ የጀመረ ማንነት ነው ማለት ነው። የማይቋረጥ ነው፣ የማይቋረጥ። ስለዚህ ኤክሌሲያዊ ማንነት ወይም ቤተክርስቲያናዊ ማንነት በዚህ ምድር ያለ የብርሃን ህብረት ነው። የምን ህብረት አልኳችሁ? የብርሃን ጨለማ የማያውቀው የብርሃን ህብረት ነው። የብርሃን እዚሁ ጋር ነው የገባ ነው ማለት ነው። ስለዚህ ይሄ ህብረት ከማህበራዊ ኑሮ በላይ ነው፣ ከድር በላይ ነው፣ ከቁብ በላይ ነው። ይሄ ህብረት አክሲዮን አይደለም፣ አንድ ስጋ የምንሆንበት። አሁን በቁጥር እዚህ ውስጥ በጣም ብዙ ነን አይደለም? በግለሰባዊ ቁጥር ብዙ ነን። በኤክሌሲያዊ ማንነት በቤተ ክርስቲያን ማንነት ግን አንድ ስጋ ነን። ስንት ስጋ አልኳችሁ? አንድ ስጋ። አያችሁ፣ መንፈስ እኮ ብቻ አይደለም፣ አንድ ስጋ። ስለዚህ ህብረት ምንድን ነው? ይሄ ህብረት የቤተ ክርስቲያን የሁሉም አገልግሎት አካል ነው። ከእግዚአብሔር የተማርነውን ህብረት ነው የምንኖረው። እግዚአብሔር ራሱ የልዩ ሶስትነት ህብረት ነው። ማህበረ ስላሴ እንላለን፣ ታውቃላችሁ? የማህበራት መሰረቱ ራሱ ስላሴ ነው። አብ፣ ወልድ፣ መንፈስ ቅዱስ ማህበር ነው። በህብረት ውስጥ ምን እናሳያለን? ለእግዚአብሔር ያለንን ፍቅር እናሳያለን። በህብረት ውስጥ አንዳችን ለሌላችን ያለንን ፍቅር እንገልጣለን። አንዳችን ለዚህ ነው ሁልጊዜ ቅዳሴ ሲቀደስ ትሰሙ ከሆነ ቄሱ ሁልጊዜ መንፈስ ቅዱስ የሚታደልበት ሰዓት አለ። ሀበነ ንህበር በዘዚአከ መንፈስ ቅዱስ፣ የአንተ በሚሆን መንፈስ ቅዱስ አንድ መሆንን ስጠን። ስንት መሆንን ስጠን? በቃ እኮ ሰው የሚጸልየው ከገባው አንድ መሆንን ስጠን ብሎ ወጥቶ አይጋጭም ከክርስቲያን ጋር። ለምኖ ነው የወጣው፣ ጠይቆ ነው እግዚአብሔርን የወጣው። ስንት መሆንን? አንድ ስጋ መሆንን ስጠን። በመንፈስ ቅዱስ አማካኝነት ወደዚህ አንድ ስጋ መምጣት። አንድ ስጋ። ያለ ህብረት ቤተክርስቲያን አትሰኝም። ያለ ህብረት ግለሰባዊ ማንነት የላትም ቤተክርስቲያን። ይሄ ምንድነው? በዚህ አውቶሪቲ ወይም ደግሞ ሃይራርኪ የሚባል ግለሰባዊ ስልጣን የለም በቤተክርስቲያን ውስጥ። በቤተክርስቲያን ውስጥ ባለስልጣኑ ክርስቶስ ነው፣ ራስ ነው። ቅዱስ ፓትርያርኩ ሳይቀር በቤተ ክርስቲያን ውስጥ አገልጋይ ናቸው። ታናሽና ታላቅ የሚባል ልጅ የለም። ሁሉ በኩሬ የሚሆንበት ማንነት ነው በቤተ ክርስቲያን ውስጥ ያለው። በአገልግሎት ብቻ ልዩነት ይመጣል። በየተሰጠን ጸጋ ልክ ልዩነት ይመጣል። የጸጋ ስጦታ ልዩ ልዩ ነው ስለሚል እንጂ በቤተ ክርስቲያን ውስጥ ህብረት ከሌለ ግለሰባዊነት የለም በቤተ ክርስቲያን ውስጥ። አሁን የካቶሊኩን ፓትርያርክ መሪ ባለፈው ብቻውን ወጥቶ ወንድ ለወንድ መጋባትን ፈቀደ በአደባባይ። እሱ ሲፈቅድ የካቶሊክ ቤተ ክርስቲያን ተገዳ ተቀበለችው። ለምን መሰላችሁ? ፓትርያርኩ አይሳሳትም የሚል ትምህርት ስላላት። አያችሁ፣ በጣም ህብረታዊ ማንነት ግን የት ነው ያለው? ኦርቶዶክሳዊ ህይወት ውስጥ ነው ያለው። እዚህ ህብረት ውስጥ ሁሉ እንዲኖር ነው መፍቀድ ያለባችሁ። ቤተሰቦቻችሁ ሁሉ ኃላፊነት ወስዳችሁ ነው መውጣት። ጊዜው በጣም ከባድ ነው ምዕመናን። በጣም አንድ ነገር ልንገራችሁ። አሁን ሰሞኑን አንድ ያነበብኩት አለ። በእንግሊዝ ሀገር ውስጥ ያለች አንድ የፕሮቴስታንት ተቋም ወንድ ከወንድ አጋቡና ከዛ ሌሎቹ ደግሞ አወገዟቸው። እንዴት እንዲያደርጋሉ ምናምን ብለው ሲያወግዟቸው መልስ ሊሰጡ ወጡ እና መልስ የሰጡበት መንገድ በጣም ይገርማል። በጣም አስደንጋጭ ነው። አስደንጋጭ ምን አሉ መሰላችሁ? ልክ ነን፣ አልተሳሳትንም አሉ። እግዚአብሔር አዳምን እንቅልፍ ጣለበት፣ ከጎኑ አንድ አጥንት ወስዶ ነው የሰራው አሉ። ስለዚህ አንድ ሴት ከአዳም ጎን ስለተገኘች ወንድ ነኝ ማለት መብት አላት አሉ። መጽሐፍ ቅዱስ ነው የተጠቀሙት። አይችሁ፣ አጣሞ ተርጉሞ ማለት ነው። አደገኛ ነው። ለዚህ ነው እኛ በዚህ ህብረታዊ ህልውና ውስጥ መኖር ቤተሰባችን ራሱ የተቀደሰ ቤተሰብ እንዲሆን ይረዳናል ማለት ነው።
ከዚህ ነውር የጸዳ ቤተሰብ እንዲሆን ያለ ቤተክርስቲያንም ያለ ህብረት ቤተክርስቲያን አትሰኝም። ያለ ቤተክርስቲያንም ቅዱስ ህብረት ሊኖር አይችልም። ያለ ቤተክርስቲያን ቅድም እንዳልኳችሁ አብ ወልድ መንፈስ ቅዱስ ማህበር ነው። ክርስቶስ ምን አለ? አብ በእኔ እንዳለ እኔም ደግሞ በአብ እንዳለው እመኑ አለ ዮሐንስ ወንጌል ምዕራፍ 14 ላይ። ምን ማለቱ መሰላችሁ? አብ በእኔ ልብ ውስጥ በፍቅር በምልአት እንዳለ እኔም በአብ ልብ ውስጥ በፍቅር በምልአት እንዳለው እመኑ። ከዚህ የተማርነው ፍቅር አለ። ስለዚህ ክርስቶስ ምን ሰጠን? በዚች ቤተክርስቲያን ውስጥ ሁለት ትእዛዛትን ሰጠን። አንደኛው እግዚአብሔርን እንድንወድ፣ ሁለተኛው እርስ በርሳችን እንድንዋደድ። የቤተክርስቲያን መልክ ይሄ ነው። ሁለቱን ሰጠን። ስለዚህ በቤተክርስቲያን ማህበር ውስጥ እግዚአብሔርን የምንወደው በአምልኮ ነው። ቅዳሴያችን የሚያሳየው ህብረት ነው። ጸሎታችን የሚያሳየው። ስለዚህ በህብረት ምን እናደርጋለን? እንዋደዳለን። ያመኑትም አብረው ነበሩ ይላል መጽሐፍ። የሐዋርያት ሥራ ምዕራፍ 2 ላይ ቁጥር 44 ያመኑትም አብረው ነበሩ። አብረው የነበሩት አንድ ተስፋ በመጠበቅ ነው። አብረው የነበሩት አንድ መንፈሳዊ ኃይል ለመቀበል ነው። አንድ ከእግዚአብሔር የሚሰጠውን የመንፈስ ቅዱስን ኃይል። ስለዚህ እኛ ምን አለን? የጋራ እውነት አለን። የጋራ እውነት። አሁን በሴኩላሪዝም አስተሳሰብ የጋራ እውነት የለም። ሴኩላሪዝም ዓለማዊ ሰብአዊነት ነው። ሴኩላሪዝም እግዚአብሔርን ይቀበላለሁ ይላቸዋል። ሴኩላሪዝም በጣም ብዙ የዚህን ጥናት የሰሩ ሰዎች የጻፉ ደጋፊዎች የሚባሉ ሰዎች እግዚአብሔርን እንቀበለዋለን ይሉና እግዚአብሔርን ግን የሚቀበሉት እንደ ሁኔታው ነው። ምን ማለት ነው? ከፍላጎታቸው ጋር በፍላጎታቸው ልክና ቅርጽ ነው የሚቀበሉት። የበሉ ቀን ቴንኪው ጋድ ማለት ይቻላል፣ ያልበላን ቀን አላውቅህም ማለት ይቻላል ነው የሚሉት እነሱ። የኛ አባቶች ደግሞ ሲርባቸው በረሃባቸው በጥማቸው በመከራቸው እግዚአብሔርን አምልከውታል፣ ጠርተውታል፣ አክብረውታል፣ በእርሱ ደስ ተሰኝተዋል። ስለዚህ እኛ እዚያ ውስጥ ነው ይህን ተስፋ አንድ ተስፋ የመንግስተ ሰማያትን ተስፋ የመጠበቅ ቤተሰባዊ ህልውና ነው የሚጠበቅ ነው። ለዚህ ነው ያመኑትም ህዝብ አንዲት ልብ አንዲትም ነፍስ ነበሯቸው አለን ቅዱስ ሉቃስ። አንድ ልብና አንድ ነፍስ፣ አንድ ነፍስ የለም ከዚያ ውጭ። በጣም የሚገርመው ያመኑትም አንዲት ልብ አንዲት ነፍስ ነበራቸውና ገንዘባቸውም ሁሉ በአንድነት ነበረ እንጂ ካለው አንድ ነገር እንኳ የራሱ እንዲሆን ማንም አልተናገረም። ሐናንያና ሰጲራ ተቀጥተው የለም። ገንዘባቸው እኮ ነው የራሳቸው ነው፣ መሬታቸው የራሳቸው ነው፣ ሸጡ ከሐዋርያት ጋር ለመደመር። ግን ፍርሃት አደረባቸውና ትንሽ አስቀመጡ። ምናልባት ይሄ ህብረት ቢፈርስ ባዶችን እንዳንቀር ግድ የለም ግማሹን እናስቀምጣሉና ግማሹን ሰጡ እና ሄደ ሐናንያ በቅዱስ ጴጥሮስ ፊት አመጣ። የሸጣችሁበት ይህም ብቻ ነው? አዎ። ማን አስገደዳችሁ? ማን አስገደዳችሁ? መንፈስ ቅዱስን ልታታልሉ ወዳችኋልና አለ። ትሞታለህ አለው። እዚያው በፊቱ ወደቀና ሞተ። ሐናንያ ተቀበረ። ወሰዱ ጎልማሶች ይዘውት። ሚስቱ በሌላ መንገድ መጣች፣ አላወቀችም። እሷም ለብቻዋ ቆመች ጴጥሮስ ፊት። የሸጣችሁበት ይሄ ብቻ ነው? አዎ። ባለሽን የቀበሩ ጎልማሶች አንቺን የሚቀብሩሽ። ልብ አይደለም ገንዘብ እንኳ መስረቅ መከልከል አይፈቅድም። የኤክሌሲያዊ ማንነት በጥንቷ ቤተ ክርስቲያን አይፈቅድም። ስለዚህ አንድነቱ እዚያ ጥግ ድረስ ነው የተስማማ። ለዚህ ነው ቅዱስ ዳዊት እግዚአብሔር አምላክ የሚናገረውን እሰማለሁ፣ ሰላምን ለሕዝቡና ለቅዱሳኑ፣ ሰላምን ለሕዝቡና ለቅዱሳኑ፣ ልባቸውንም ነገር ግን በክብር በምድራችን ያድር ዘንድ ማዳኑ ለሚፈሩ ቅርብ ነው። ምሕረትና እውነት ተገናኙ፣ ጽድቅና ሰላምም ተስማሙ። እውነት ከምድር በቀለች፣ ጽድቅም ከሰማይ ተመለከተች ይላል መዝሙር 85 ላይ። ተስማሙ። በአንድ ሀሳብ የመስማማት ህይወት ነው ቤተ ክርስቲያናዊ ህይወት፣ በአንድ ሀሳብ። ስለዚህ በእውነት ህብረት እናደርጋለን፣ በጽድቅ ህብረት እናደርጋለን፣ በታማኝነት ህብረት እናደርጋለን፣ በፍቅር ህብረት እናደርጋለን። የቤተ ክርስቲያን ልጅ መሆን የዚህ ህብረት አካል መሆን ነው ማለት ነው። የዚህ ህብረት አካል የዚህ ቤተሰብ አካል መሆን ማለት ነው። ይህንን ሲገልጥልን ቅዱስ ጳውሎስ ምን አለ? ለሮሜ ምዕመናን ሲጽፍላቸው እንዲህ አለ። ሮሜ መልእክት ምዕራፍ 13 ቁጥር 8 እርስ በእርሳችሁ ከመዋደድ በቀር በማንም ዕዳ አይኖርባችሁ፣ ሌላውን የሚወድ ሕግን ፈጽሞታል። አታመንዝር፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለው ከሌላይቱ ትእዛዝ ሁሉ ጋር በዚሁ ባልንጀራን እንደ ነፍስ ውደድ በሚለው ተጠቅልሏል። ፍቅር ለባልንጀራው ክፉ አያደርግም፣
ስለዚህ ፍቅር የሕግ ሁሉ ፍጻሜ ነው አለ። ፍጻሜ ነው የሚጠቀለለው በዚህ ነው። በዚህ በዝግመተ ለውጥ ይሄ ዳርዊናዊ እሳቤ አለ። አሁን የዳርዊንን እሳቤ በእርግጥ ሳይንሱ እየካደው ነው አሁን፣ ግን አስተሳሰቡ ግን አለ። በዝግመተ ለውጥ አስተሳሰብና ትምህርት አንድ ሰው አሸናፊነቱ የሚረጋገጠው ሌላውን በመጣል ነው፣ በመርገጥ ነው። በዚህ አንድ ስልጠና ሰሞኑን እየወሰድኩ ነበርና በጣም የገረመኝ አንድ ጥናት አንድ መምህር አሳይቶን በኮሮና ዘመን ሎክድ ነው አይደል ዓለም የሆነው፣ ዝግ ነው፣ ስራ ዝግ ነው፣ ቤተክርስቲያን ሁሉ ዝግ ነበረች አይደል። በጣም የሚገርመው ግን ሀብታሞቹ እነ ቢል ጌትን የመሰሉ ሀብታሞች በኮሮና ዘመን 4.4 ትሪሊየን ዶላር አትርፈዋል። ምን አድርገው መሰላችሁ? ክትባት ሸጠው፣ ማስክ ሸጠው፣ ሳኒታይዘር ሸጠው። በተቃራኒው ደግሞ ድሆቹ 4.3 ትሪሊየን ዶላር ከስረዋል። ምን አድርገው? ህይወታቸውን ለማትረፍ ሳኒታይዘር ገዝተው። ዓለም እንዲህ ነው። አሁን ዓለም ልዩነቱ እየሰፋ ፍትህ እየጎደለ ባለጸጋው ወደ ሰማይ እየበረረ ድሃው ወደ ምድር ቁልቁል እየወረደ፣ ባለጸጋው ተርፎት ጮማ በልቶ ውስኪ ሲተፋ ያድራል። ድሃው ደግሞ ከቤተሰቡ ጋር ሽሮ አሮበት ድፍት ብሎ አያችሁ። እንዲህ ነው አሸናፊ ነህ የሚልህ ሌላውን ጥለህ ረግጠህ። በክርስትና ግን በቤተ ክርስቲያን ትምህርት ግን አሸናፊው የሌላውን ድካም የሚሸከም ነው። አይገርምም? የሌላውን መዳን ለሁሉም ነው። ስለዚህ ነው ቅዱስ ዮሐንስ አፈወርቅ ምን ይላል? ስለ ወንድሙ መዳን የማያስብ እርሱ ይድናል ብዬ እኔ አላምንም ይላል። አላምንም፣ ስለ ሌላው መዳን የማያስብ። ታዲያ የቅዱሳን ምልጃ ያስፈልገን ለዚህ አይደል? ስለኛ ስለሚያስቡ አይደለም፣ ስለ መዳናችን ስለሚያስቡ እኮ ነው። አችሁ አማልዱን ስንላቸው በፈጣንነት የሚደርሱት ስለኛ መዳን ስለሚያስቡ ነው። የቤተ ክርስቲያን ማንነት ስለገባቸው ስለተረዱ ማለት ነው። ስለዚህ የኛ መዳን በወንድማችን መዳን ውስጥ ነው ማለት ነው። የቤተ ክርስቲያን ሕይወት በእምነት ጠንካራ የሆነው ሰው በእምነት ያልጠነከረውን የመርዳት ሕይወት ነው። የማገዝ የማስወገድ አይደለም፣ የማገዝ ሕይወት። በቤተ ክርስቲያን ሕይወት ውስጥ የምንሳተፍበት ወሳኝ ጉዞ ራሳችንን ማዳን ብቻ ሳይሆን ለሌሎች መዳን መጨነቅ ማለት ነው። ለሌሎች መዳን መጨነቅ፣ ለራሴ መዳን ብቻ ሳይሆን ለእናንተ መመኘት ማለት ነው። መመኘት መዳን ለሌላው የምንመኝ ከሆነ በጉዞው ልንረዳውና ልናበረታታው ይገባል። ሲጓዝ እናግዘዋለን፣ ሲወድቅ እናነሳዋለን፣ ሲደክም ከጉባኤ ሲደክም ሲጠፋ አጠገባችሁ የተቀመጠ ሰው ፈልጋችሁ ታውቃላችሁ? አስባችሁ ታውቃላችሁ? ካላወቅናቸው አንፈልጋቸውም። እዚህ ወንበር ጋር ግን ያለችው የት ጠፋች ብለን እናውቃለን። ያን መፈለግ፣ ያንን ስሜት ማምጣት ማለት ነው ቤተክርስቲያናዊ ማንነት። ያን ስሜት ለምን ከዚህ ህይወት ጎደለ ብሎ መፈለግን ማምጣት። ይሄ ማለት መርዳት ማለት ጉዞውን እንጓዝለታለን ማለት አይደለም። እንዲጓዝ እናግዘዋለን። የሚጓዘው ራሱ ነው። ክርስቶስ ለዚህ ነው የህግ ባለሙያውን ሲያስተምረው እዚህ ሉቃስ ወንጌል ምዕራፍ 10 ላይ ባልንጀራዬ ማን ነው የሚል አንድ ጥያቄ ጠየቀ። ታሪኩን አልተርከውም። ባልንጀራዬ ማን ነው ለሚለው ጥያቄው ሰውየው የፈለገው ክርስቶስ እንዲመልስለት የፈለገው ጎረቤቶች ናቸው እንዲለው ነው። ተስፋ ያደረገውም ይሄንን ነው። ክርስቶስ ግን ስለ ደጉ ሳምራዊ ነገረው። በጣም ጠላቴ ነው ብሎ ስለሚያስበው አንድ ሳምራዊ የሆነ የወደቀ የቆሰለ በአህያው ጀርባ ላይ ጭኖት በቁስሉ ላይ ዘይት አፍሶ ጭኖት ተጓዘ። ይሄ ሰው ሳምራዊው ጠላቴ ነው ብሎ ነው የሚያስበው። ክርስቶስ ግን ነገረው። አያችሁ፣ እዛ ጥግ ወስዶ። ስለዚህ የኛ ጎረቤቶቻችን የሰው ልጆች ሁሉ ናቸው። በቤተ ክርስቲያናዊ እሳቤ የሰው ልጆች ሁሉ የሰው ልጆች ሁሉ በሉ። በቃ የሰው ልጆች ሁሉ ምናልባት ሌላው ቀርቶ ጠላቶቻችንን ሳይቀር በበጎ ማገልገል መዳን ነው ከጨከን። ቅድስት ክርስቶስ ሰምራ የደረሰችው እዛ ጋር ነው። ዲያብሎስን ማርልኝ ነው አይደል ያለችው። ሰይጣን የሚማር ሆኖ ነው አይደለም እኮ፣ እንደማይማር ይታወቃል። ሰይጣን አይማርም። እርሷ የደረሰችበት ጥግ ነው። ጠላትን የመውደድ ጥግ ለሰይጣን እንኳን ሳይቀር ማለት ነው። እግዚአብሔርን መምሰል ማለት ይሄ ነው። ባለፈው ጊዜ ነግሬያችኋለሁ። እግዚአብሔር ለሰይጣን እንኳን ያለው ፍቅር አልጎደለበትም። አይጎልም። የእግዚአብሔር ፍቅር እንደኛ የሚጎልና የሚሞላ አይደለም። እንደ ሰው ስሜት አፕ ኤንድ ዳውን የሚሰራ አይደለም። የእግዚአብሔር ባህሪ
የእግዚአብሔር ፍቅር ለዲያብሎስ እንኳን አልጎደለም። ዲያብሎስ ነው ከዚህ ፍቅር ጋር መስማማት ስላልቻለ አይኖርም። ራሱን ነው ያበረረው ዲያብሎስ ጥላቻን ስለወረሰ እንጂ። ስለዚህ ይሄ ሌሎችን በመውደድ ውስጥ የሚገኝ ነው። አንድ አባት ምን ይላል? ቤተ ክርስቲያንን ስመለከት ሁሉም ሰው የት እንደሚቀመጥ አውቃለሁ ይላል። ቅድም እንደነገርኳችሁ ሁሉም ሰው በቅዳሴ ላይ ስቆም ነው የሚለው ታውቃላችሁ። ሁሉም ሰው ባይኔ የት እንደሚቆም አውቃለሁ እንዳይጠፋ። እንደውም እኛ አልታደል ብለን ቅዳሴ ላይ ይሄ ቦታ የኔ ነው ብለን ነው የምንጣለው። እውነት አስብ። ቤተክርስቲያናዊ ማንነት ግን እሱ አይደለም። ቤተክርስቲያን የት አለ ወንድሜ፣ የት አለች እህቴ ብሎ ማሰብ ነው የሚለን ያባት። ስለዚህ ለሌላው መዳን መጨነቅ ለብልቶቻችን ቁስል መታከም መጨነቅ ነው። ብልት ስለሆነ አካል ስለሆነ ለጣታችን ቁስል መታከም እንደምንጨነቅ ሴሎቻችን ርብርብ እንደሚያደርጉ ለዚያ መጨነቅ ማለት ነው። ለዚያ መጨነቅ ማለት ነው። ለዚህ ነው ቅዱስ ጳውሎስ ምን አለ? የምንባርከው የበረከት ጽዋ አለ ከክርስቶስ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን አለ። ሁላችን ያን አንዱን እንጀራ እንካፈላለንና አንደኛ ቆሮንቶስ ምዕራፍ 10 ላይ ያ እንጀራ የክርስቶስ ስጋ ነው እና ታዲያ ምን በለው ምን ጠጣው የክርስቶስ ስጋና ደም አንድ ስጋ ካላደረገን ዝም ብላችሁ አስቡት እስኪ አንድ ወደ መሆን። ስለዚህ እኛ በዚህ ህብረት ውስጥ ምንድነን? ልጆች ነን። ጠቅለል ሳደርገው ትምህርቴን በዚህ ህብረት ውስጥ ልጆች ነን። ቤተ ክርስቲያን ደግሞ የበጉ ሚስት ትባላለች። የበጉ ሚስት ብእሲ ተበግኡ። ቤተ ክርስቲያን ብዙ ጊዜ እንደምታስተምረን አንድ ሚስት ለባሏ ከባሏ ዘር ተቀብላ ልጅ ወልዳ እሱን አባት እንደምታሰኘው በስሙ የሚጠራበትን ልጅ እንደምትሰጠው ቤተ ክርስቲያንም በመንፈስ ቅዱስ ጸንሳ በጥምቀት አምጣ ትወልድና ክርስቶስን አባት ታደርገዋለች። እሷ እናት በመሆን ስለዚህ በቅዱሳት መጻሕፍት ውስጥ ለዚህ ነው ክርስቶስ ከተጠራባቸው ስሞች መካከል አንዱ ሙሽራው የሚል ነው። ሙሽራው ራሱ ምን አለ? በዚህ በማርቆስ ወንጌል ምዕራፍ 2 ላይ ፈሪሳውያንን ሲገስጻቸው ሙሽራው ከነርሱ ጋር ለምንድን ነው የማይጾሙት ብለው ጠየቁት ደቀ መዛሙርት። እንዲህ ብሎ መለሰላቸው፣ ሙሽራው ከነርሱ ጋር ሳለ ሊጾሙ አይችሉም። ነገር ግን ሙሽራው ከነርሱ የሚወሰድበት ሰዓት ይመጣል፣ በዚያ ወራት ይጾማሉ። የቤተ ክርስቲያን ሕይወት ለዚህ ነው በ10 ቆነጃጅት ተመስሎ እናነባለን። በ10 ሰነፎቹ ጥፋተኞች የተባሉት ሙሽራውን ለመቀበል የተዘጋጀ ሙሉ ማንነት ስላልነበራቸው ነው። አልጠበቁትም። ሙሽራውን ታጭተዋል፣ ግን አልጠበቁትም። ስለዚህ ሙሽራው ይመጣል፣ በመንፈቀ ሌሊት ይመጣል እና ሲተጋ የሚያገኘው ባሪያ ብፁዕ ነው እሱ። ሙሽራውን ክርስቶስን የሚጠብቅ ለእርሱ እንደታጨ አምኖ የሚጠብቅ ሰው እሱ። ስለዚህ ሙሽራው የሚመጣው ለማን ነው? ሙሽራው ክርስቶስ ነው። የሚመጣው ለቤተ ክርስቲያን ነው። እኛ እዚያ ውስጥ ልጆች ነን። ለቤተ ክርስቲያን በብስራት በእምነት በፍቅር የተዋሃዳት ሙሽሪት በብስራት ገብርኤል ሲያበስራት አዲሱን ሐሳብ ማስተናገድ የሚችል ቁመና የነበራት እመቤታችን። አንዳንድ ሰው ማርያም ጥንታ ብዙ አለባት የለባትም ምናምን ብዙ ተራ ክርክር ውስጥ ይገባል። በጣም የሚገርማችሁ የሔዋን የጎሰቆለ ሰውነት ኢየሱስን ትወልጃለሽ የሚል ማስተናገድ አይችልም። ራሱ ጌታ ነግሮናል። ባረጀ አቁማዳ አዲስ የወይን ጠጅ አያኖሩም፣ አይሸከመውም። አካላዊ ቃልን የማስተናገድ ማንነት ያለው ስዕል ይዛ ነው እመቤታችን ገብርኤል ፊት የቆመችው። ስለዚህ በብስራት በገብርኤል ብስራት በእምነትና በፍቅር ተዋሃዳት ቤተ ክርስቲያንን የድንግል ማርያምን ማህፀን ጫጉላ ቤት አድርጎ አካሉ ሙሽራው አደረጋት፣ እርሱ ሙሽራው ሆነ። ስለዚህ ክርስቶስ ለኛ የጸጋ አባት የምታደርግልን ቤተ ክርስቲያን ሙሽሪት። ለሙሽሪቱ ቤተ ክርስቲያን እንደምታውቁት ምድራዊ በግ አይደለም ያረደላት፣ ምድራዊ ቀለበት አይደለም ያሰረላት፣ ደሙን ነው እንደ ቀለበት የሰጣት፣ ራሱን ነው በግ ያደረገላት። ስለዚህ ነው እናንተን አለ ቅዱስ ጳውሎስ እንደ ንጽሕት ድንግል ለክርስቶስ አጭቻቸዋለሁና ነው የሚለን። እርሱ መለኮታዊ ሙሽራ ነው። ስለዚህ ሰርጉ ዘላለማዊ ሰርግ ነው። ለቤተ ክርስቲያን ካለው ፍቅር የተነሳ ለዘላለም ወደ እርሱ ሊያቀርባትና ሊቀበላት ሞተላት ክርስቶስ።
ማን ቤተክርስቲያን ስንል እኛ እስቲ እኛ በሉ። ይሄንን ሁሉ አንዲት ቤተክርስቲያን ብሎ ሊጠራ ክርስቶስ በመስቀል ላይ ዋጋ ከፈለ፣ ደሙን አፈሰሰላት። ስለዚህ ከዚህ ውድ ሙሽራ ጋር በጥምቀትና በቅዱስ ቁርባን አማካኝነት ተዋህደናል። በአንዲት ጥምቀት በአንድ ቁርባን ተዋህደናል። ስለዚህ ስንት ነን? አንድ ቤተሰብ። ከዚህ እጮኝነት ጊዜ ጀምሮ እንደ ሐዋርያው አገላለጽ እኛ የራሳችን አይደለንም፣ የኛ አይደለንም። ከዚህ እጮኝነት ጊዜ ጀምሮ በቃ ይሄን ነው ማሰብ ያለባችሁ ክርስቲያኖች። እኔ አይደለሁም የክርስቶስ ነኝ። የክርስቶስ ነኝ በሉ። በቃ የኛን ፍላጎት አናስተናግድበትም በሰውነታችን። ለዚህ ነው ምን አለ ቅዱስ ጳውሎስ? ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19። ልጠቅልለው ትምህርቱ የዛሬውን። በሁለት ሰዎች መካከል ከጋብቻ በፊት እንደምታውቁት የእጮኝነት ጊዜ አለ። የለም? አለ። ይሄ የእጮኝነት ጊዜ የመፈቃቀድ ዘመን ነው። ትዳር ወዲያው አይመሰረትም። መተማመንን፣ መዋደድንና መጽናትን የምንለማመድበት ጊዜ ነው የእጮኝነት ጊዜ። የቫኬሽን ታይም አይደለም። ነገ ስለምናቆመው ህንፃ የምንለማመድበት ጽናትን፣ መተማመንና ፍቅርን፣ መዋደድን፣ ጥልቅ የሆነ ፍቅርን። ይሄን ምን ነው ቤተ ክርስቲያንም ከክርስቶስ ጋር ያደረገችው ይህንን ነው። ወደ ሰማይ ባረገ ጊዜ ቃል ኪዳን ገብቶልናል። ብዙ የፍቅር ምልክቶችን ለቤተ ክርስቲያን ትቶላታል። ቅዱስ ቃሉን እስቲ ቅዱስ ቃሉን በሉ። አሁን ይሄ ክርስቶስ የተወላት ቃል ኪዳን ነው ለእጮኛው። ምን ሰማው? ለዚህ ነው ወንጌል ሕይወትን የሚሰጥ መስቀሉን፣ ከበደል የሚያነጻን ስጋውን ደሙን አላት ቤተ ክርስቲያን። የእርሱ እጮኛ ለመሆኗ ምልክቱ ይሄ ነው። ለእኛ ደግሞ ይቺ እናት ቤተ ክርስቲያን አለችን። እሷ አለችን። አባታችን እግዚአብሔርን ሁልጊዜ ታሳየናለች። በምን? በቃሉ በኩል፣ በቅዱስ ቃሉ በኩል፣ በመስቀሉ በኩል፣ በቅዱስ ስጋውና በክቡር ደሙ በኩል፣ በምስጢራት በኩል አለችን ቤተ ክርስቲያን። ስለዚህ በክብር እስኪገለጥ ድረስ በዚህ ታማኝነት እንኖራለን። የምንታመነው ለነፍሳችን ሙሽራ ነው። ለነፍሳችን አንዲት ሚስት ባሏ ቢያመነዝርባት ትወዳለች? እግዚአብሔርስ አይወድም። በቃ ስናመነዝርበት ወደ አልባሌ ነገር የሚገለጠውን ሙሽራ ክብር የሚያውቀው የልብና የነፍስ ሙሽራ ብቻ ነው። ከእግዚአብሔር ጋር በልብና በነፍስ የተሳሰረ አካሉ የሚቀመጥ ሳይሆን ልቡ የሚቀመጥለት እንዲህ ያለው ነው። ስለዚህ እሱ እስኪገለጥ ሙሽራው የሰርጉ አዳራሽ እስኪከፈት ድረስ ታምኖ መጠበቅ የቤተ ክርስቲያን ዋና ስራዋ ነው ማለት ነው። የነፍሳችንን ሙሽራ የምንወደው እንታመንለታለን። ይህቺ ታላቋ ቤተ ክርስቲያን የቤተሰብ ውጤት ናት። የምን ውጤት አልኳችሁ? በሚቀጥለው ጊዜ እሱን የምናይ ይሆናል። አምላካችን በቤተ ክርስቲያን ጥላ ስር እንደ ቤተሰብ እንደ አንድ ስጋ ኖረን አባቶቻችን የከበሩበትን የክብር መንገድ እንድናገኝ ይርዳን። ይቆየን። እግዚአብሔር ይስጥልን።